ለማግኘት ነው ምናስቀድሰው ያ ደብዳቤ ጉዳይ አይፈጽምም ስለዚህ ውብ ሆኖ ተጽፎ አምሮበት ተጽፎ ደብዳቤ የሌለው ጉዳይ እንደማይፈጽም ሁሉ ንስሐችን ጥሩ ነበረ ግን ማህተም ይጎድለዋል የከተማ ልጆች ጠያቂ ናቸው የትምርት ምድል አላቸው አይምሯቸውም ፈጣን ነው እየጠየቁ ነው ተደጋጋሚ ወላጆች ሲያቆርቧቸው ምን ይላሉ እንዴ ሁሉ ጊዜኛ ምን ቆርብ እናንተ ማትቆርቡ ለምንድነው እናንተ ማትቆርቡ ከሆነ አንቆርብ የሚል ህፃንም እየተፈጠረ ነው አሁን አንድን ዕቃ ለመግዛታችን ዋስትናው ቀብድ ነው ስለዚህ ርስታችን መንግስተ ሰማያትን የኛ እንደሆነች መያዣችን አረቦኑ መጀመሪያው መያዣችን ቀብዱ ስጋው ደሙና ጥምቀት ነው ስለዚህ በጥምቀት አልፈ በስጋው ደሙ ነውና ስለዚህ አፄ ኃይለ ሥላሴን አግንተው ድንገት ግጥምጥሞሹ ሰምሮላቸው ሰላም ለማለት የበቁ አንዲት አሮጊት እናት አፄ ኃይለ ሥላሴን ሰላም ለማለት በቅተው ከዛ በኋላ እጃቸው ሰላም አሏቸውና ደብረ ዘይት ላይ አግንተው አፄ ኃይለ ሥላሴን እጃቸውን አስረው በነጭ ማህረብ ዋሉ አሉ እና ከዛ በነጭ ማህረብ እጃቸውን አስረው ውለው መጨረሻ ላይ ያው ሰው ጠያቂ ነው ለምንድነው እጆትን አስረው ይዋሉ ሲባሉ ንጉስ በጨበጠ እጀ ተራሰው ሰላም ላለ ማለት ነው አሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ውድ ኦርቶዶክሳውያን እንዴት አላችሁ ይህ ፈለገ ገነት ሚዲያ ነው ባለፈው በክፍል 1 በነበረን ቆይታ የጀመርነውን የሥርዓተ ቅዳሴ ሐሳብ ዛሬም እንቀጥላለን በዛሬ በክፍል 2 መርሃ ግብራችን እንደቀደመው ሁሉ ለእናንተ ይመጥናሉ ብለን ያሰብናቸውን ጥያቄዎችና ከእናንተም ያገኘናቸውን ጥያቄዎች ይዘን ቀርበናል የኔታ ከመካከላችን አሉ የኔታ ጥያቄያችን እየመለሱ አብረውን ይቆያሉ ማለት ነው መልካም ቆይታ እሺ የኔታ እንኳን ደህና መጡልን እንዴት አሉ እንግዲህ ቅዳሴ እንደው ለምንድን ነው የምናስቀድሰው ብለው መመና ይጠይቃሉ እንደው እንደሌሉ ኪዳን ወይንም ሰዓታት ወይንም ደግሞ እንደ ምህላ አድርገው ይወስዱታልና እንደው ቅዳሴን ለምን ዓላማ ያስቀድሱ እንደው ምን ጥቅም ያገኛሉ መመናን በዚህ በሥርዓተ ቅዳሴ ተሳትፎ ቢያደርጉ መልካም ወሳኝ ጥያቄ ነው እውነት ነው አንዳንድ ጊዜ ሰው እንደነዚህ አይነት ነገሮች እንዳይሳቱበት መጠንቀቅ አለበት እውነት ነው ምክንያቱም በዚህ ምድር ስንኖር ለምን ወደዚህ ምድር መጣሁ ለምን እኖራለሁ የትስ እሄዳለሁ ብሎ ማሰብ በጣም ትልቅ ነገር ነው የቁልፍ ጥያቄ ነው የህይወታችን ክፍል ነው ምክንያቱም እንደዚህ ሲሆን ነው በትክክለኛው ሃይማኖት ላይ ለመቆም ይቻላል እንጂ ዝም ብሎ በዘፈቀደ ምንኖርበት አይደለም ምክንያቱም እኛ ሰዎች እንደ እንስሳት እንደ አራዊት ነፍስ ሞተን ፈርሰን በስብሰን ምን ቀር አይደለንም ዓለም አለን ሌላ ዓለም አለን ከሚታይ ከዚህኛው ዓለም የተሻለ ብሎ ማይገለጥ በጣም ቋንቋ ጥሮኝ ነው ዓለም አለን ስለዚህ እኛ እንደ እንስሳት እንደ አራዊት ስንሞት እንዲሁ ፈርሰን በስብሰን ማንቀር ከሆነ እኔ ማን ነኝ ለምንድነው ወደዚህ ምድር የመጣሁት ለምንድነው ምንወራውስ የት ነው መሄድ ሚል ጥያቄ መጠየቅ በጣም ትልቅ ነገር እንደሆነ ሁሉ አሁንም ደግሞ ምናደርጋቸው ነገሮች ለምንድነው ማስቀድሰው ስለዚህ ያኔ ግብረ መልሱ ሲመጣ ነው ምን ተጠቀመው አውቀ ነው ማለት ነው ጉዳዩና ምናስቀድሰው ለምንድነው ምናስቀድስበት ዓላማ ስንል በጣም ቅድም እንዳልኩት የቅዳሴ ክርስቶስን እንቅስቃሴ የሚያሳይ ነው ብዬ በዚህ በፊት በነበረን ክፍል 1 ላይ እንደተነጋገር ነው ምንድነው የሚሆነው ቅዳሴ ላይ መገኘት የመጀመሪያው ከክርስቶስ ጎን መቆም ነው ክርስቶስን ቅዳሴው በአካል ማግኘት ነው ክርስቶስን ለምሳሌ አሁን በወንጌል ስናነብ 12 ዓመት ደም የሚፈሳት ሴት ክርስቶስ ባጠገቧ ሲያልፍ ልብሱን ዳሳ ነው የተፈወሰችው እና በአካል ነበረ ክርስቶስ ማለት ነው ስለዚህ ቅዳሴ የሚባለው ልክ ያን ጊዜ ክርስቶስ በአካል 33 ዓመት በመድር ላይ የተንቀሳቀሰው ማንነት መፈጸም ስለሆነ ቅዳሴ ላይ የሚገኘው ራሱ ክርስቶስ በአካል ነው የሚገኘው በአካል ያችም ሴት ስትናገር ምን ብላለች የልብሱ ጫፍ ዘርፍ ይበቃኛል ነው ያለችው ስለዚህ እኛ ምንነካው መጋረጃ እያንዳንዱ ምንታከከው ያለው እዛ ውስጥ ያለው የቆመው እያንዳንዱ ነገር ሁሉ ቅዱስ ነው የክርስቶስ የልብሱ ዘርፍ ነው የልብሱ ጫፍ ይነካኛል ነው እሷም የልብሱን ጫፍ ነው የነካችው ቅዳሴ ላይ የሚገኙ ሰዎች ማሰብ ያሰብ ክርስቶስ በአካል
አብና ወልድ በጸጋነት ክርስቶስ በስጋነት የሚሰጥበት ሰዓት ያ ሰዓት ነው። ክርስቶስ በአካል የሚገኝበት ኩነታዊ ነው ማለት ነው። አዎ እሱን ነው የምናስበው ማለት ነውና በዚህ ልክ መታሰብ መቻል አለበት ነው ክርስቶስ ጋር በአካል መቆም ማለት ነው። ሌላው ለስርየተ ኃጢአት ነው። በዋናነት ደግሞ የምናየው ሰዎች ቅዳሴ ላይ ቅዳሴ የምናስቀድስበት ዓላማ ለስርየተ ኃጢአት መሆኑን ማሰብ መቻል ነው። ለስርየተ ኃጢአት ምንድነው? ለስርየተ ኃጢአት ማለት አሁን ቅዳሴ የምናስቀድሰው እንግዲህ ስጋ ወደሙን ለመውሰድ ነው። ማይወስዱም አሉ፣ እሱን እመጣበታለሁ። በዋናነት ቅዳሴ ከምናስቀድስባቸው አንዱ መንገድ ግን ለስርየተ ኃጢአት ነው፣ ኃጢአትን ለማስተስራይ ነው ብለናል። አሁን ሰው ከመምህረ ንስሐው ጋር ይገናኛል፣ ንስሐ ይገባል፣ በጣም አስፈላጊ ነው። ነገር ግን ያ የገባው ንስሐ፣ የጾመው ጾም፣ የሰገደው ስግደት፣ የተናዘዘው ኑዛዜ እልባት ማግኘት የሚችል ቅዳሴው ተቀድሶ መቁረብ ከቻለ ነው። በጣም 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 እዚህ ላይ እንድናወራበት መፈልገውና በደንብ ተመልካቾችም ትኩረት ሰጠው እንዲሰሙኝ ይፈልጋለሁ። ምንድነው ሰው ወይ ያልተረዳው ነገር አለ፣ ወይ የዘለለው ነገር አለ ማለት ነው። ወይ የኛ ያስተምሮ ክፍተት አለ ማለት ነው። ብቻ የሆነ ነገር አለ። ምንድነው እንደዚህ ምለው ንስሐ የሚገባው በጣም ብዙ ሰው ነው፣ የሚቆርበው ግን ትንሽ ነው። 2 ሰዓት የሚጨርሰው ቅዳሴ ቁርባኑ እኮ አንዳንድ ቤተክርስቲያን ላይ አንዳንድ ቀን 2 ሰዓት የሚጨርሳል። ከ2 ሰዓት በላይ የሚይዝ ቁርባን አለ። ግን ህፃናት ናቸው የሚቆርቡት። ትልልቁ አይቆርብም። ትልልቁ ንስሐ ይገባል ግን አይቆርብም። ለምንድን ነው የማይቆርበው? ቅዳሴው ለምንድን ነው የሚያስፈልገው ከተባለ ስርየተ ኃጢአት ለማሰጠት ነው። ስርየተ ኃጢአት የሚገኘው ደግሞ በንስሐ ብቻ አይደለም። ንስሐ መንገድ መዳረሻ ነው። ስጋ ወደሙ ካልደረሰ ይህ ሰው ንስሐ ገብቷል ለማለትም አያስደፍርም። እውነት ለመናገር ድካም ነው የሚሆን ንስሐው፣ ስግደቱ፣ ጾሙ፣ ንስሐው፣ ኑዛዜው ከንቱ ይሆናል። የዜሮ ድምር ጨዋታ ነው የሚሆነው። እነዚህ የሚያስፈልጉት ከስጋ ወደሙ ለመድረስ ከቅዳሴው ለመድረስ ነው። ስርየተ ኃጢአት የሚገኘው በስጋ ወደሙ ነው እንጂ በንስሐ አይደለም። እንዲህ ስል ግን ንስሐ አያስፈልግም እያልኩ አይደለም። ንስሐ መግባት ወደ ስጋ ወደሙ ያደርሳል፣ መሄጃ መንገድ ነው። ምልክት አንዳንድ ጊዜ ወደ አንድ ትልቅ ስፍራ ለመሄድ ቦታው ውስብስብ ሆኖ የሚያስቸግር ከሆነ የሆነ ምልክት ሰጭ ነገር የሆነ ታፔላ ይቆመን ወደዚህ ታጥፈህ በእንደዚህ ትገባለህ ብሎ አቅጣጫ ይሰጣል። ስለዚህ ያ ምልክት ሰጭ ነው ንስሐ እንጂ ዋናው አይደለም። ሰው አሁን እየቆመ ያለ ምልክቱ ላይ ነው። የሆነም ቦታ ፈልገን እየሄድን ታፔላው ከአቅጣጫ የሚጠቁመው ነገር ላይ ምልክቱ ላይ ከቆምን በቃ አልተግባባንም፣ ጉዳያችንም አልፈጸምንም ማለት ነው። ልክ ንስሐ ማለት እንደዚያ ነው። ምልክት ሰጭ ነው፣ ወደዚህ ይወስዳል ማለት ነው እንጂ መዳረሻ አይደለም። መዳረሻው ስጋ ወደሙ ነው። አንድ ምርጥ ቁም ጸሐፊ በተለያየ ቀለም ውብ አድርጎ ብዕር ጽፎ ቢጨርስ ማይተም ከሌለበት ያ ደብዳቤ ጉዳይ አይፈጽምም። ስለዚህ ውብ ሆኖ ተጽፎ አምሮበት ተጽፎ ደብዳቤ የሌለው ጉዳይ እንደማይፈጽም ሁሉ ንስሐችን ጥሩ ነበረ ግን ማህተም ይጎድለዋል። ያ ጥሩ ሆኖ የተጻፈው ተጨንቀን የጻፍነው ደብዳቤ ማህተም ስለሌለው ጉዳይ እንደማይፈጽም ሁሉ ማዕረግ እንደሌለው ሁሉ ዋና የሚባለው ነገር ስጋ ወደሙ ነው። ሰዎች ይህንን እየረሱት መጥተዋል። የሚያቆርቡም ልጆቻቸው ነው። ልጆቻቸውን ማቁረባቸው መልካም ነው። በዚሁም አጋጣሚ አሁን የከተማ ልጆች ጠያቂ ናቸው። የትምህርት ምድል አላቸው። አእምሯቸውም ፈጣን ነው። እየጠየቁ ነው። ተደጋጋሚ ወላጆች ሲያቆርቧቸው ምን ይላሉ? እንዴ ሁልጊዜ እኛ ምን ቆርብ እናንተ ማትቆርቡ ለምንድን ነው? እናንተ ማትቆርቡ ከሆነ አንቆርብ የሚል ህፃንም እየተፈጠረ ነው አሁን ማለት ነው። ትልልቁ አይቆርብ። አንድ አባት ምን አሉ በዚህ ዙሪያ ሲናገሩ ጤነኞች በሽተኞች ጤነኞችን ወደ ሐኪም ቤት ይዘዋቸው ሲሄዱ አያለሁ አሉ አንድ አባት ሲገልጡት። ይናዛ ጤነኛ የተባልን እኛ ትልልቆች ነን። ጤነኞች የተባሉ ይቅርታ ህፃናት ናቸው። በሽተኛ የተባልን እኛ ትልልቆች ነን። ሁልጊዜ ህፃናትን እንወስዳለን፣ ወደ ሐኪም ቤት እንወስዳለን። ወደ ሐኪም ቤት ይሄ መንፈሳዊ ሕክምና የሚያስፈልገን እኛ ነን። ህፃናት አንድ ቀን የተቀበሉት ስጋው ደሙ በኃጢአት በቂም በበቀል ስለማያቆሽሹት ለብዙ ጊዜ ነው የሚጠቅማቸው። በየጊዜው አይቁረቡ ማለት ግን አይደለም። መቁረብ ይጠቅማቸዋል፣ ይጠብቃቸዋል፣ ያስፈልጋቸዋል። ግን ለነሱ እንደሚያስፈልግ አይተን እየወሰድን ያከበርን መስለን ከስጋው ደሙ ርቀናል። ስለዚህ ስርየተ ኃጢአት እያገኘን አይደለም።
በቃ በድፍረት መናገር የምፈልገው ንስሐ የገቡ ሰዎች፣ የተናዘዙ ሰዎች፣ የሰገዱ ሰዎች፣ የጾሙ ሰዎች ንስሐችን ጨርሰናል ሊሉ አይገባም። ለምን? ማይተሙ ይቀረዋል ነው፣ አልደረሱም ነው። ስርየተ ኃጢአት የሚያሰጠው ደግሞ ቁርባን ነው። ቁርባኑን ለማግኘት ደግሞ ማስቀደስ ያስፈልጋል፣ መቀደስ ያስፈልጋል። እና ስርየተ ኃጢአት ለማግኘት ነው የምናስቀድሰው። በጣም ትልቅ በረከት ነው ይሄ። ስጋው ደግሞ ምንድነው? ይሄ ጥምቀትስ ለምንድን ነው የምንጠመቀው ካልን እውነት ለመናገር ሰው ከመጠመቁ በፊት አሁን ሳይጠመቅ ክርስትና ከመነሳቱ በፊት አድጎ ኃጢአት ቢሰራ ኃጢአቱ በጥምቀት ይሰረይለታል። ከተጠመቀ በኋላ ደግሞ ኃጢአቱ የሚሰረይለት ንስሐ ገብቶ በስጋው ደሙ ነው። ስለዚህ ይህን ቅደም ተከተል መጠበቅ መቻል አለበት። ይህንን ካደረገ ስርየተ ኃጢአት በትክክል አግኝቷል ይባላል። ዛሬ የምንወስደው ስጋው ደግሞ የምንጠመቀው ጥምቀት ምንድነው ካልን መያዣ ነው፣ ቀብድ ነው። አንድን ዕቃ ለመግዛታችን ዋስትናው ቀብድ ነው። ስለዚህ ርስታችን መንግስተ ሰማያትን የኛ እንደሆነች መያዣችን አረቦኑ መጀመሪያው መያዣችን ቀብዱ ስጋው ደሙና ጥምቀት ነው። ስለዚህ በጥምቀት አልፈን በስጋው ደሙ ነው እና ስለዚህ ይህ ስርየተ ኃጢአት የምናገኝበት ዋናው የአገልግሎት ክፍል ቅዳሴው ነው ማለት ነው። ቅዳሴው ላይ መሳተፍ በጣም እጅግ ቅድም እንዳልነው ክርስቶስን በአካል ከማግኘት ጀምሮ ስጋው ደሙን የወሰዱ ሰዎች መንግስተ ሰማያትን ለማግኘት በጣም ዋስትናው ያ ነው። ምንም ሲናገር ምን ይላል? አንድ ባለቅኔ ሲናገር እንዲህ ይላል፣ ያንተን ስጋና ደም ወስጄ ሲኦል ብታወርደኝ አብረን እንወርዳለን ይላል። ሸኔታ በእውነቱ እግዚአብሔር ይስጥልን። በጣም በርካታ ጉዳዮችን እና በርካታ ጥቅሞችን ነው ያነሱልን። በነገረ መለኮት ቋንቋ የሚጠቀሱትን ሊተርጂካል ብቻ እንዳልሆነ ሚስቲካል፣ ሳክራመንታል ዝም ብሎ ስርዓታዊ እንዳልሆነ በጣም ፍጹም ምስጢራዊ የሆነ ጉዳይ እንደሆነ አንስተውልናል እና ምእመናንም ይጠይቃሉ። አሁን ለምሳሌ አንዱ ጥያቄ የደረሰን ከምእመናን ነው። እንደው ቤተ መቅደስ ለማስቀደስ በምንገባበት ጊዜ የካህናት እንቅስቃሴ እናያለን። በድርጊት ተሞልተው ለተልእኮ ሲፋጠኑ 3 ዲያቆናት 2 ቀሳውስት እንመለከታለን እና ካህኑ ደግሞ ውስጥ ሆኖ በማናውቀው ቋንቋ ጸሎት ያደርሳልና እንደው ካህኑ የሚጸልየው ጸሎት ምንድነው? እኛስ እንደው ቤተክርስቲያን ለማስቀደስ ስንገባ እንደው ምን አይነት ጥንቃቄና ዝግጅት አድርገን መግባት አለብን ብለው ጠይቀዋል ምእመናን። የኔታ መልካም። እንግዲህ የመጀመሪያው ጥያቄ ምንድን ነበር? 2 አይነት መልክ ስለነበረው የመጀመሪያው ጥያቄ ካህኑ የሚያደርሰው ቤተ መቅደስ ውስጥ ያለው ጸሎት ምንድን ጸሎት ነው? መልካም። በስም አጠራሩ ስርዓተ ግብጽ ይሉታል። ጠቅላላ በንዋያተ ቅድሳት ላይ የሚጸለይ ጸሎት ነው። በዚህ የአገልግሎት ንዋያተ ቅድሳት የምንላቸው አሉ። በእነሱ ላይ በልብሱም ላይ ጭምር ይጸልይበታል። ተጸልዮ ነው እንትን የሚለውና እያንዳንዱን ነገሮች ተጸልዮባቸው ንዋያተ ቅድሳት የሚባሉት ከብረው በሜሮን ከብረው የገቡ የተቀመጡ ቢሆኑም ግን በየጊዜው ይጸለያል። ደግሞ በዚያ ላይ በየጊዜው ቅድም ስርዓትም ያለው አንዱ እሱ ነው። አንዱ እዚህ በፊት በነበረን ክፍል 1 ላይ በተነጋገርንበት ትምህርት ስለ ስርዓት ስናወራ ያ ስርዓት አለው እያንዳንዱና በንዋያተ ቅድሳቱ ላይ ባለባሳቱ ላይ በጻሕሉ በጽዋ በእያንዳንዱ ላይ ጸሎት ይጸለያል። ስለዚህ ያንን ጸሎት ንዋያተ ቅድሳቱ ከብረዋል አንድ ጊዜ ብሎ ዝም አይልም። በየጊዜው ጸሎት ይደረስላቸዋል ማለት ነው። ከዙ ፊት ለፊት ሆኖ የሚጸልይበትም ግን ቅዳሴ ልንገባ ነው ተዘጋጁ፣ ቅዳሴ ልንገባ ነው ተዘጋጁ የሚል ምልክት ለመስጠት ነው። ስለዚህ ያኔ ካህኑ እንትን ሲል ህዝቡ ዋናው እንትን ላይ ተስተካክሎ ተዘጋጅቶ ቦታ ይዞ ከውጭ ያለው ገብቶ ምን ብሎ እንትን እስኪል ድረስ በንዋያተ ቅድሳቱ ላይ ይጸልያል። በሚጸልየው ጸሎት ደግሞ ህዝቡ በትክክልም ቦታ ይዞ ሰከን ብሎ መቆም እንዲችል የቆመበትን ቦታ ማስታወስ እንዲችል ሊያዘጋጅ የሚችል ጸሎት ነው። ስርዓተ ግብጽ ብለው ይጠሩታል ማለት ነው። እና እንደነዚህ አይነት ነገሮች ናቸው ያሉ። ነገር ግን አንዳንድ ጊዜ ስለ ስርዓተ ቅዳሴ ስናወራ ያው እንግዲህ ምስጢር ነው እንደሚታወቀው።
ካህናት ብቻ ሊያውቁት የሚችል ምስጢር አለ። ደግሞ ምእመናን የሚያውቁት አለ። በካህናት ልብ ካህናት ብቻ ለምን አውቀውት ይቀራሉ ለኛ ቀረብን የሚያስብል አይደለም። የራሱ ድርሻ ስላለው ምስጢርም ነው ብለናልና አሁን ለምሳሌ ስጋው ደሙ በሚፈተት ጊዜ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መጋረጃ ተመልሶ ነው። አሁን ያ ስርዓት ካህናቱ ናቸው የሚያውቁት ማለት ነው። ስለዚህ ስጋው ደሙ ይፈተታል እንላለን። ስጋው ደሙን እንዴት እንደሚፈተት ምን እንደሚሆን በካህናት ልብ ብቻ የሚቀር ምስጢር አለ። ሲለወጥም እንኳን ስጋው ደሙን የበቁት ብቻ የሚያዩበት አጋጣሚ አለ። የበቁት ያዩታል ስጋው ደሙ ሲለወጥ ማለት ነው። አሁን እመቤታችን ቅድስት ድንግል ማርያም ክርስቶስን በምትወልድበት ሰዓት ዮሴፍ እንኳን ስትወልድ አላያትም። አብሯት ጠባቂው አገልጋዩ ዮሴፍ እንኳን ስትወልድ አላያትም። በምጥም እንዳልወለደች ስለምናውቅ ሁላችንም ስትወልድ አላያትም። ወልዳን ያገኛት እሱ እንደውም በሌላ ስርዓት መስሎት አዋላጅ ፍለጋ ሁሉ ወዲያ ከልተም ሲል እሷ ወልዳ አገኛት። በኋላም እኮ ሰሎሜ ወልዳ ሲያገኛት ያላዋላጅ ያለምጥ እንዴት ይሆናል በድንግልና የተነገረላት እንደሆነች ማይጸኗ እንዳስሸ ማረጋገጥ ፈልጋለሁ ብላ እጣቷን ስስር ተቃጥሏል እጣቷ የሰሎሜ እጆች። እና ዮሴፍም አላየም። ዮሴፍ ያላየበት ምክንያት ምንድነው ያልን እንደሆነ ስጋው ደሙ ሲለወጥም የበቁት ካልሆኑ አዩ የበቁት ናቸው የሚያዩ ካልሆኑ በቀር ማንም ሲለወጥ የሚያዩ የለም። ያንን ነው የሚያሳየውና ልክ አሁን አሃተ ቤተክርስቲያን ምንላቸው አሉ በወልድ ዋህድ በማለት በዶግማ እንገናኛለን፣ በስርዓት አልፈን እንገናኛለን። ምን ለያይባቸው መንገዶችም አሉ። የግብጽ ኦርቶዶክስ ያው እንደሚታወቀው ስጋው ደሙን ስትፈትት ምእመናኑ እያዩ በግልጽ ታደርጋለች። የኛ ደግሞ በምስጢር መጋረጃ መልሶም ይደረጋል። እነሱ ለምንድን ነው ያን ያደረጉት ለሚለው መልስ ምንድነው የሚሉት ክርስቶስ ራቁቱን ስለተሰቀለ መጋረጃ ያስፈልግም ብለው ይላሉ። የኛ ቤተክርስቲያን ደግሞ እውነት ነው ክርስቶስ የተሰቀለ እርቃኑን ነው እናውቃለን። ነገር ግን ክርስቶስ ሲሰቀል ፀሐይና ጨረቃ ደም መስላለች፣ ፀሐይ ጨልማለች፣ ከዋክብት ረግፈዋል። እንዲህ የሆነበት ምክንያት ምንድነው ሲሉ እርቃኑ እንዳይታይ ነው። ስለዚህ የተፈጥሮ መንሸራተት በራሱ ቀኑ የፀሐይ ብርሃኗን መከልከል፣ የጨረቃም ደም መምሰል፣ የከዋክብትም ብርሃናቸውን መከልከል ምንድነው የሚያመጣው ሲባል መጋረጃ መሆን ነው። እርቃኑ እንዳይታይ ነው አይደል ያደረጉት። ስለዚህ መጋረጃውን ከገለጥ ነው የፀሐይ መጨለምም፣ የጨረቃ ደም መምሰል፣ የከዋክብትም ብርሃናቸውን መከልከል ቁም ነገር የለውም ማለት ነው። ያኛው ይረሳል ማለት ነው። ይሄኛውን ሳትረሳ ለግብጽ ኦርቶዶክስ ተገቢ መልስ ሰጣ ቤተክርስቲያን መጋረጃ መልሳ ታደርጋለች። ስለዚህ ያንን ስርዓት ምእመናን አያዩትም። ስለዚህ እኛ ምእመናን ሊያውቁት የሚገባቸውን በጣም ሊያተርፉበት ሊድኑበት የሚገባቸውን እንጂ ምስጢር የሆነውን ነገር ግን ማወቅ የሌለባቸውን የግድ ማወቅ የለባቸውም። ኢያሱ ሙሴ አስከትሎት ሄዷል ወደ ደብረ ሲና። ወደ ደብረ ሲና ለ40 ቀን ሊቆዩ ሙሴን አስከትሎት ሄደና ሙሴ ከተራራው አናት ላይ ወጣ። ከተራራው ራስ ወጣ ሙሴ። ከተራራው ራስ ሙሴ ሲወጣ ኢያሱ ግን ከተራራው ግርጌ ነበር። ምን ይላል? ወይ ኢያሱኒ ጾመ 40 በእግረ ደብር ነው የሚለው። ኢያሱ ከተራራው ታች ሙሴ 40 ቀን 40 መዓልት ጾሟል። ኢያሱም ከተራራው ታች ሆኖ ጾሟል። ሲወርዱ ግን አብረው እኩል ነው የቃል ኪዳኑን ታቦት ይዘው ይወርዳሉ። ክብር ያገኛሉ። ስለዚህ ክብሩ አይቀርባቸውም። ነገር ግን ድንበር ያለው ምስጢር አለው። ለህፃናት ሁሉም ነገር አይነገርም፣ በደረጃቸው ነውና ያ ስለሆነ አንዳንድ ጊዜ እንዲሁ እያወቅንም ለምእመናን የሚገቡትን ብቻ እየመለስን ምናልፍባቸው መኖራቸውንም ማሰብ ያስፈልጋል ማለት ነው። በዚሁ አጋጣሚ ይሄንን ማለት እፈልጋለሁ። ምናልባት የቀረ ነገር ካለ አይ በጣም ጥሩ። ምእመናን እንደው ምን አይነት ዝግጅት አድርገው ይገቡ ቅዳሴ ለማስቀደስ ምን አይነት ቅድመ ሁኔታዎች ይቀመጣሉ ለምእመናን? እሷ ናት የቀረች። መልካም። እንግዲህ በሁለት አይነት መንገድ ነው የምንመለከተው። ቆራቢዎች አሁን አሉ፣ ማይቆርቡት ደግሞ አሉ። እንግዲህ ቆራቢ
ቆራቢዎች ከሆነ ጥያቄው ግልጽ እንዲሆንላቸው ቆራቢዎች የሆኑ እንደሆነ ዝግጅት ተጽፏል። እዚህ በፊት በነበረን በክፍል 1 ላይ እንደተነጋገር ነው ኦሪት ዘጸአት ምዕራፍ 19 20 21 እነዚህን አካባቢ ምዕራፎች ሰው ቢያነባቸው ጋብዛለሁ። ለምንድነው ወደ ቤተ መቅደስ የሚመጣ ሰው ምን አይነት ዝግጅት ማድረግ እንዳለበት ሙሉ መረጃ ይሰጣል ዘጸአት 19 ጀምሮ ያለው። ያ ደግሞ እዚህ በፊት እንዳነሳ ነው ምንድነው የሚለው ሙሴን ነው እግዚአብሔር ያዘዘው። ህዝቡ እኔ በደመና አምድ ወርዳለሁ ህዝቡ እኔ ጋር አገናኘው ህዝቡንና እግዚአብሔርን ሙሴ ላይ ያገናኝ ሲል እስከ 3 ቀን ድረስ ከሴት ይራቁ ከምንጣፍ ይለዩ። ሴትና ወንድ በምንጣፍ ማለት በሩካቤ ስጋ ከግንኙነት ይከልከሉ ማለት ነው እንጂ እንዲያው አሁን መቼስ በእኛ አኗኗር 2-3 አልጋ የሌለው ሰው ውጭ ወጥቶ ይደር አይባልም። ግንኙነቱን ነው እና እኛ ግን ያው የቤተ ክርስቲያን ቋንቋ ስለሆነ ትንሽ ቋንቋውን ቃለ ምሁራን ለማድረግ ከምንጣፍ ይለያዩ ምናምን እንለዋለን። በዛ ልክ እንጠቀማለን ሰውም ይገባዋል። እና ከተቻለ በምንጣፍም ቢለዩ እንዳይፈተኑ እየከለከልን አይደለም ከሆነ ዘንድ ሆኖ ቢገኝ ነውና እዚያ ስርዓት ላይ እስከ 3 ቀን ድረስ ይለዋል። እስከ 3 ቀን ድረስ እንዲሆኑ ጥፍራቸውን ይቆረጡ፣ ጸጉራቸውን ይላጩ፣ ንጽህናቸውን ልብሳቸውን ይጠቡ እያለ ይመክረዋልና ያ ስርዓት በጣም ጠቃሚ ነው። እንደዚህ ሆኖ ይቅረቡ። በተለይ የሚቆርቡ ከሆነ ደግሞ እንዳልነው 3 ቀን ከቁርባን በፊት 3 ቀን ከቁርባን በኋላ ደግሞ 2 ቀን ከግንኙነት ባለትዳሮች ቢሆኑ ይከለከላሉ ማለት ነውና ልክ በዘጸአት ላይ እንደተቀመጠው ያን ህግ ጠብቀው መቅረብ እንዳለባቸው ወደ እግዚአብሔር ሲቀርቡ በጣም ዝግጅት ውስጣቸውን በንስሐ ውጫዊውን በውሃ አጥበው ውሳጣዊውን በንስሐ ውጫዊውን በውሃ አጥቦ መቅረብ ታጥቦ ንጹህ ሆኖ መቅረብ እንዲገባ ይናገራሉ። ቆራቢዎች የሆኑ እንደሆነ የሚታጠቡት በዋዜማው ነው እንጂ በእለቱ አይደለም። አሁን ካህናት የሆኑ እንደሆነ ካህናትና ህዝብ ብለን ስንለይ ቀዳሾች ስለሆኑ ቆራቢዎች ወደ ካህናት እንትን ይቀርባሉ ማለት ነው። ቢያንስ ካህናት ስለሚቆርቡ ነው ቆራቢዎች ብለን እንጠራቸዋለን። ቀዳሽ ለቁርባን ከመመናንም ያው ካህናት እንደሚቆርቡ ይታወቃልና 18 ሰዓት የመጾም ግዴታ አለባቸው። ክርስቶስ ሆምጣጤ ጠጥቷል በዕለተ ዓርብ። ክርስቶስ በዕለተ ዓርብ ሆምጣጤ የጠጣው ለምንድን ነው ሲባል መራራ ነገር ነው። 18 ሰዓት ስንጾም ላፋችን ምረት ይሰማዋል። ትክክለኛ ምስጢሩ ሄዶ ይገጥማል ከዚያ ጋር። ስለዚህ ምእመናን 18 ሰዓት ሙሉ ጠንቅቀው መጾም መቻል አለባቸው። ይሄ ምን ችግር አለ ምናምን የሚባል ነገር የለም በዚህ ስርዓት ውስጥ። ስለዚህ ሱነን ካህናቱም ይጾማሉ። ለምሳሌ የጧት ቅዳሴ የሚቀድስ ካህን ቅዳሴው የጧት ከሆነ 9 ሰዓት ጀምሮ ማቆም አለበት። 9 ሰዓት ላይ በልቶ ማቆም አለበት 18 ሰዓት እንዲሞላ ማለት ነው። ቆራቢውም እንዲህ ማድረግ አለበት። ምናልባት እንግዲህ ቆራቢዎች አሁን ካህናትም አገልጋዮች 9 ሰዓት ጀምረው ያቆማሉ አያቆም እሱ ለነሱ ነው የምንሰጠው። እኛ የምናስተምረው ስርዓቱን ነው ትምህርቱን ነው የምናስተምረው። በዚህ ልክ መራመድ እንድንችል ግን ያስገድደናል መጽሐፉ። ለምን ለኛ ነው የተጻፈ ይሄ። ስለዚህ ካህናት ቀዳሾችም ቆራቢዎችም 18 ሰዓት የመጾም ግዴታ ቢያንስ የውሎ ቅዳሴ ከሆነ ደግሞ ከምሽቱ 1 ሰዓት ላይ በልቶ መጨረስ መቻል አለበት አንድ ቆራቢ አንድ ቀዳሽ። ስለዚህ እሱን መጨረስ መቻል አለበት 1 ሰዓት ላይ ማለት ነው ከምሽቱ። የጧት ከሆነ 9 ሰዓት በልቶ 18 ሰዓት መቼ ነው የሚወላ ብሎ መቁጠር መቻል አለበት። ዝም ብሎ በግምት መቅረብ መቻል የለበትም። እና እንደዚህ ደግሞ ገላውን ሲታጠብም ዛሬው ታጥቦ ዛሬው አይገባም። በዋዜማው ነው ልብሱንም ገላውን ሁሉንም ዝግጅት የሚያደርገው በዛ ነው። እንኳን ከሰማያዊ ንጉስ ከእግዚአብሔር ፊት ይቅርና እስኪ ያስበው ታውቃለህ ዮሴፍን ታሪክ። ዮሴፍን ከማረሚያ ቤት ውስጥ ህልም እንደሚተረጉም የፈርዖን ባለሟል ሰማና ማረሚያ ቤት ውስጥ ሆኖ ህልም የሚተረጉም አለ አንድ ዕብራዊ ሲለው እዶ አምጡት ካለ በኋላ ሲያመጡት ግን ጸጉሩን ላጭተው ጥፍሩን ቆርጠው ልብሱን ቀይረው አልብሰው ውብ አድርገው ለንግስናው ክብር ሲባል
እኮ በጣም በፈርዖን በምድራዊ ንጉስ ፊት ለመቅረብ ልብስ ተቀይሮለታል፣ ገላውን ታጥቧል፣ ጥፍሩን ተቆርጧል፣ ጸጉሩን ተላጭቷል። ውሁኑ አዲስ ሆኖ ነው ለምድራዊ መንግስት ክብር ሲባል። ይሄ ደግሞ ከሰማያዊ ንጉስ በጣም ክብሩ እኮ ቀላል ነገር አይደለም። ምን ይባላል እንደውም አንዲት እዚህ ደብረ ዘይት ላይ አፄ ኃይለ ሥላሴን አግኝተው ድንገት ግጥምጥሞሹ ሰምሮላቸው ሰላም ለማለት የበቁ አንዲት አሮጊት እናት አፄ ኃይለ ሥላሴን ሰላም ለማለት በቅተው ከዛ በኋላ እጃች ሰላም አሏቸውና ደብረ ዘይት ላይ አግኝተው አፄ ኃይለ ሥላሴን እጃቸውን አስረው በነጭ መሐረብ ዋሉ አሉ እና ከዛ በነጭ መሐረብ እጃቸውን አስረው ውለው መጨረሻ ላይ ያው ሰው ጠያቂ ነው ለምንድን ነው እጆትን አስረው ይዋሉ ሲባሉ ንጉስ በጨበጠ እጅ ተራ ሰው ሰላም ላለ ማለት ነው አሉ። አየኸው እንኳን የሰማያዊ ንጉስ እግዚአብሔር የሰማይና የምድርን የዓለማት ፈጣሪ ይቅርና ከምድራዊ ንጉስን መድረስ እንኳን ምን አይነት ክብር ነው። የነገስታት ልጆች ከተራ ልጆች ጋር መጥተው እዚህ ላይ አፈር የሚፋጩ አይፈቀድላቸው። ስለዚህ ልክ እንደዛ እግዚአብሔር እኛን ስለወደደን በእኛ ልክ ሁሉን ነገር አድርጎ ከክብሩ እንዳንጎልበት አድርጎ ነው እንጂ ለዚህ የምንገባ ሰዎች ላንሆን እንችላለን። ክርስቶስ ግን ልክ አንድ አባት ልጁ እየተኮላተፈ ወደሱ ቋንቋ ማደግ ካልቻለ ጠቅላይ ሚኒስትር ሊሆን ይችላል እኮ ልጆቹ ጋር ግን እንደ ልጅ ነው ወርዶ የሚያወራው። እየተኮላተፈ ሊያወራ ይችላል፣ ክብሩን አጥቶ ሊያወራ ይችላል። በዛ ልክ ነው ክርስቶስ ወርዶ ርቃኑን ሆኖ በዛ ልክ ነው ያሳደገን። ያንን መርሳት መቻል የለብንም። ክርስቲያን ማለት እኮ ክርስቶስ በምድር ላይ ሲሄድ ማለት ነው። ክርስቲያን ማለት እኮ እንደ ክርስቶስ ማለት ነው። የክርስትናው ጉዞ እኮ ክርስቶስ የረገጠውን መልሶ መርገጥ ነው። ስለዚህ በዛ መንገድ ለመሄድ ስርዓቱን መጠበቅ ያስፈልጋል። ዳዊት በተራበ ጊዜ መጽሐፍ እንደሚነግረን ያልተገባውን የካህናትን ምግብ በላ ይላል አይደለ? ሊሰጣው ሲል ግን ሊቀ ካህናቱ ምን ጠይቆታል? አብረው ያሉ ሰዎች ከሴት ርቀዋል ወይ ሲለው እስከ 3 ቀን ተጠብቀዋል ነው ያለው። እነዚህን ነገሮች አድርገው መጀመሪያ ወደ ስጋው ደግሞ ወደ ስርዓተ ቤተክርስቲያን መቆረብ መቻል አለባቸው። ለምን አሁን ያችንን አሮጊት ሴትም ማነሳው ፈርዖን ፊት የቀረበውንም ዮሴፍን ማነሳው በዛ ክብር ቀረቡ ምለው እኛ ምን ቀርብበት ምን መጣበት የቅዳሴ ስርዓት ግን በጣም የተከበረ ክርስቶስን በአካል ልናገኘው ነው። እንግዲህ በፈርዖንና በክርስቶስ መካከል ያለው ልዩነት ማየት መቻል በቂ ነው በእውነት። ስለዚህ ለዛ ክብር ምን በቃው ክብር ለሚገባው ክብር ስጡ ይላል። አክብረን በፈሪሃ እግዚአብሔር የተቀደሰ ስፍራ ነው እንዳለው ቅድስናውን ለመካፈል በተቻለን መጠን በዚያ ልክ ነው የምንመጣው። በዚያ ልክ ዝግጅት አድርገን እንመጣለን። በቅዳሴው እንሳተፋለን። ከቅዳሴውን ከተካፈልን በኋላ ቆራቢዎች 2 ቀን በግንኙነት አንድ እንዳይሆኑ ይከለከላል። ያንንም ስናነሳ ከመጽሐፍ ቅዱስ ርቀን አይደለም። መጽሐፍ ቅዱስ የሉቃስ ወንጌል ላይ ስናይ ወምድኅረ ክልኤ መዋዕል ጸንሰት ኤልሳቤጥ ብእሲቱ ከ2 ቀን በኋላ ኤልሳቤጥ ሚስቱ ጸነሰች ይላል። ዘካርያስ ትጸንሳለች ተብሎ ከተነገረው ከ2 ቀን በኋላ የሚል ስላለን ነው። ያንን መነሻ አድርጋ ነው ቤተክርስቲያኗ መጽሐፍ ቅዱሱን መሪ አድርጋ ነው ስርዓት መስራውና ከዚህ የተነሳ ነው ለስጋው ደሙ ክብር ሲባል እንኳን እንደው በእውነት ስጋው ደሙን ስለተቀበሉ እኮ የቀደሙትን አሁን እኛ ይሄ አፋችንን እንይዛለን። አፋችንን እንይዝበት ምክንያት ራሱን የቻለ የራሱ ሂደት አለው። አባ መቃርስ ስጋው ደሙን ከተቀበሉ በኋላ ለስጋው ደሙ ክብር ሲሉ 60 ዓመት ይተፋ ምራቆ ይላል። 60 ዓመት ሙሉ ምራቁን ሳይተፋ ኖሯል። አሁን እኛ አፋችን ምን ይዘው ለክብረ ስጋው ደሙ ነው። 60 ዓመት ሙሉ ነው የቆየው። ስጋው ደሙን ተቀብለው የወጡ ሰዎች በዛ ቀን ቤተክርስቲያን የሰራችላቸው ስርዓት አለ። ምራቃቸውን አይተፉም። ምራቅ አለመጥፋት ብቻ አይደለም። አሁን ወደ ከተማው ስርዓት ስለመጣ ህጉ ላይ ያልተጻፈውን ሁሉ ምራቅ አለመጥፋትን ስናብራራ እናነሳለን። ለምሳሌ ማስቲካ መብላት አይፈልግም ህፃናትም ጭምር። ለምን ማስቲካ ከበላን አንውጣው ምን ተፋዋለን? የሚተፋ ነገር አያስፈልግም። አፕልን የመሰለ ሌላም የመሰለ ነገር እኮ አንነካም። እነዚህ ነገሮች ሁሉ ነው ስጋው ደሙ እንድንጠነቀቅ እንደና በመቀር 60 ዓመት እንኳን ባይሆን ቢያንስ በዛ ቀን አሁን ሞቀኝ ብለህ ልብስህን አታወልቀው። ሩቅ መንገድ አንሄድም። ስግደት አንሰግድም። ስግደት ማን ሰግደው ላብ እንዳይወጣን ነው። ጥፍር አንቆርጥም። አስቀድመህ ቁረጥ የተባለም ለዛ ነው። እጃችን እንዳይደማ ነው። ሰዎች በዛ መካከል በቁርባን መካከል ጠባቂ ሰው ይመደባል። ሰዎች የሚጠብቁን የሰው አረዳድ ምንድነው? የሚጠብቁን ሰይጣን እንዳይመታው ይላል።
ስጋው ደሙን የወሰደ ሰው እኔ ከሱ ጋር ነኝ እኔም ከሱ ጋር እኖራለሁ ብሎ ተናግሮ ለኔ ላልቆረብኩት ጠባቂ ይሆነኛል እንጂ ያንን ሰው ከሰይጣን አልጠብቀውም። ለምንድነው ታዲያ ጠባቂ የሚኖረው? አብሮት እንዲኖር ጠባቂ ያስፈልገዋል። ለምንድነው የሚያስፈልገው ከተባለ የሚያስፈልገው እንዳይሳሳት፣ ሙሉ ቀን ሰው ሲረሳ እንዳይራቆት፣ ራቁቱን መሆን አይፈቀድለትም። በምንም ተአምር ራቁቱን መሆን አይፈቀድም። ይሄ ሁሉ ጊዜ ከስራ ተመልሰን ቀለል ያለ ልብስ ከሙቀት የሚገላግል ልብስ ለብሰን እንደምንታየው የቆረብን ቀን ቤተክርስቲያን ማለት ልብሳችን ጥለን እንደዛ እናደርግም። ያን ልብስ ሙሉ ቀን ልንለብሰው ይገባል። እንለብሰዋለን። ልብሳችን በክብር ነው የምንለው። አንራቆትም፣ ራቁታችን አንታይም። ልጆችም ከሆኑ ጨዋታ ምናምን መሄድ አለባቸው ተብሎ በዛ ቀን አይሄዱ። ለምን? እነዚህ ህፃናት ወደዛ ጨዋታ ከሄዱ ሊደሙ ይችላሉ፣ ሊቆስሉ ይችላሉ፣ ሊወድቁ ይችላሉ፣ ላብ ሊያወጡ ይችላሉ። አይፈቀድም። መከልከል አለባቸው። ዛሬ አትጫወቱም። ለምን? ዛሬማ ቆርባችኋል፣ ዛሬማ ይህን እግዚአብሔር አይፈቅደውም ተብሎ ህግ ድንበር ሊኖረው ይገባል። እና ሰው የሚጠብቀን ሰይጣን እንዳይመታን ሳይሆን እጃችን ተሳስቶ ልብስ እንዳናወልቅ፣ እንዳንራቆት፣ የሆነ ስህተት እንዳንሰራ፣ በእጃችን የሆነ ነገር እንዳንስት፣ ያልተገባ ነገር እንዳናደርግ ነውና ከጋብቻም ማለት ይቅርታ ከቁርባንም በኋላ ከቁርባንም በፊት የሚደረጉ እንደነዚህ አይነት ጥንቃቄዎች አሉ። ምግብ ከመብላት ጀምሮ ያነሳናቸው ነገሮች ንጽህናን ከመጠበቅ ከምድራዊው ነገር ጋር ሁሉ እያነጻጸርን ያኛው ነጸብራቅ ስለሆነ ነው። ስጋዊውን አንስተን ወደ መንፈሳዊ የምናደርገው ነጸብራቅ ነው፣ የሚታይ ስለሆነ ስለሚያሳየን ነውና በዚህ ልክ ማየት ቢችሉ እላለሁ። በጣም እግዚአብሔር ያክብርልን ጌታ። እንደው ቅዳሴ ላይ ምናያቸው ደግሞ አሉ ካህናቶች፣ በተለይ 2 ቄሶችን 3 ዲያቆኖችን እናያለን። ቀሳውስቱ ካባ ላንቃ ደርበው ለየት ባለ አለባበስ፣ ዲያቆናቱን በልብሰ ተክህኖ ሆኖ አንዳንዶች ጥላ ይዘው፣ አንዳንዱ መስቀል ይዘው፣ አንዳንዱ ጧፍ ይዘው እንመለከታለንና በጥንቱ ከታሪክ አንፃር ብናየው ከአጼ ቴዎድሮስ ወደዚህ ይህን አይነት ድርጊት እንደመጣ ይነገራል። ታሪክ ስናነብ ስናጠና አጼ ቴዎድሮስ እንደዚህ ያደረጉ ይባላልና እንደው በቅዳሴ ጊዜ ስርዓተ ቅዳሴውን ለመፈጸምና የአገልግሎት ድርሻውን ለመወጣት ምን ያህል ልኡካን ነው የሚሰየሙት? በተለምዶም ስንሰማ አንድ ቤተ መቅደስ ዛሬ ተቀደሰ፣ 2 ቤተ መቅደስ ተቀደሰ ይባላልና ምን ያህል ልኡካን እንደው በአንድ ቅዳሴ ተሳትፎ ያደርጋሉ? ድርሻቸውስ ምንድነው? የቄሱና የዲያቆኑ ምን አይነት ድርሻ ይኖራቸዋል የሚለውን ቢመልሱልን። መልካም፣ በጣም ጥሩ። ያው እንግዲህ እንደተባለው ቀደምም ቤተክርስቲያን ሁሉ ጊዜ ደብረ ታቦር ናት እንዳልነው፣ ደብረ ታቦር ላይ ክርስቶስ 2 ነቢያትና 3ቱን ይዞ ወጣን። 5 ሰዎች ነው ይዞ። ስለዚህ 5ቱ ሚለው ይጎላል ማለት ነው። ከዚህ ሲወጣ ግን እንግዲህ 3ም ሆነው የሚቀድሱበት አጋጣሚ አለ። የሥላሴ አምሳል ይሆናል ማለት ነው። 4ቱ ወንጌላውያንንም ወክሎ የሚቀደስበት አጋጣሚ ይኖራል። እንደውም አንድ አባባል አለ። አንድን መምህር ቄሶቹ 4ቱ ወንጌላውያንን ምሳሌ አድርገን 4ቱን ቀደስነ ሲሏቸው 4ቱ እንስሳትም አሉ አሏቸው ይባላልና 4ቱ እንስሳት 5 የሆኑ እንደሆነ የ5ቱ አዕማደ ምስጢር ወይንም የ5ቱ ቅንዋት ምሳሌ ይሆናል። 7 የሆኑ እንደሆነ የ7ቱ ምስጢራተ ቤተክርስቲያን ይሆናል። 13 ይሆናሉ። 13 የሚሆኑት 12ቱ ሐዋርያት እና ክርስቶስ ናቸው። ቅዳሴ መጀመሪያ ላይ እዚህ በፊት በነበረው ማብራሪያችን ላይ እንደተናገር ነው 13 ከሆኑ 13 የሚሆኑበትን ክርስቶስን አንዱ እናደርገዋለን። 12 ከሆኑም ደግሞ 12ቱን ሐዋርያት 24 ይሆናሉ። የ24ቱ ካህናተ ሰማይ ይሆናሉ ማለት ነው። ወደታች አንድ ሆኖ መቀደስ 2 ሆኖ አንድ ካህን አንድ ተራዳኢ ዲያቆን ይዞ ሊቀድስ ይችላል። ሲቸግር ነው ግን እነዚህ ነገሮች ያኛው በጣም ሲበዛ ቆራቢውም ሲበዛ እንግዲህ በጣም ክብረ በዓል ሲሆን በ2 የሚቀደሰው ለምንድነው ሲባል ቆራቢውን አንዱ ካህን ያቆርባል ድፍን 4 ሰዓት ሊጨርስ ይችላል። ያንን የህዝቡንም ድካም ለመቀነስ ሰዓቱንም ለመጠቀም ቅዳሴ ቢያንስ እንኳን ከ3 ሰዓት ያላነሰ ያልበለጠ ጊዜ እንዲቆይ የቅዳሴው ሰዓት አሁን ክርስቶስ የክርስቶስን መስቀል ላይ የቆየበትን ቆይታ ስለሆነ የሚሰብከው ክርስቶስ መስቀል ላይ እንግዲህ የቆየበት ቆይታ ከ6 ጀምሮ እስከ 9 አይደለ? ስለዚህ ያንን ቆይታ ከ6 እስከ 9 ላይ የ3 ሰዓት ቆይታ ነው።
ቅዳሴው ያንን መሰረት ያደረገ ነው። ስለዚህ ከዛም ስርዓት እንዳይዛነፍ ያንን ህግ ከማክበር አንፃር እነዚህን ነገሮች ጠብቀን ለማስቀጠል በሁለትም ይቀድሱበት አጋጣሚ አለ። አንድ ሆኖ መቀደስ አይችልም። ተራዳይ ዲያቆን ሊያስፈልገው ይችላል። ቢቸግር ግን እንደዛም ሆኖ ይቀደሳል። እንደዚህ አይነት ነገሮች ካሉም ምሳሌዎቹ ስላሉ ከዚህ የተነሳ ነው ብለን እንጠራለን። ወደ ሁለቱ ካህናት ስንመጣ ዮሴፍና ኒቆዲሞስ ናቸው። ባጭሩ ስንመልሰው የዮሴፍና የኒቆዲሞስ ምሳሌ ናቸው። በጣም ይገርመኛል። ዮሴፍና ኒቆዲሞስ ናቸው በድርብ በፍታ ገንዘው የቀበሩት አይደል? ዮሴፍና ኒቆዲሞስ በድርብ በፍታ ገንዘው ቀበሩት ነው የሚለው። ስለዚህ ያ ክርስቶስ ስለሆነ መስዋዕታችን ዮሴፍና ኒቆዲሞስን የሚተኩ ሰራዮ ካህንና ንፍቁ ካህን ተብለው ሁለቱ ዮሴፍና ኒቆዲሞስን ያሳያሉ። እነዚህ ሰዎች ዮሴፍና ኒቆዲሞስ ከጲላጦስ ስጋውና ደሙን ለምነዋል። ከጲላጦስ ምስጢሩ ምንድነው የሚያሳየው መሰለህ? ጲላጦስ ላይ ነው የለመኑት። ዮሴፍና ኒቆዲሞስ ስጋውን የለመኑት ከጲላጦስ ለምንድነው ካልክ ወርዶ ካህኑ የጲላጦስ ቅድስና እንኳን ቢኖረው እንደ ጲላጦስ ካለ ካህን እንኳን ተቀብለው ምእመናን የሚጎልባቸው ክብር የለም። የኛ ዝግጅት እንጂ የካህኑ ብቃት ንቃት ላይጠበቅበት ይችላል። በእንተን ለመጹ ይትፈወሱ የሚባል ትምህርት አለ። ስለመጡት ሰዎች አምነው ክርስቶስን አምነው ስለመጡት ሰዎች ታምራት አይቋረጥም። ዮሐንስ አፈወርቅ ምን ይላል? እስመ ገቢረ ተአምራት ወመንክራት ይክል ያድህንም ኩነኔ ገሃነም ይላል። ታምራት ማድረግ ከገሃነም አያድንም ማለት ታምራት ላልበቃውም ለምን ሊቆርቡ ለመጡት አምነው ለመጡትም ሲሉ ታምራት ይደረጋልና ሊድኑ አምነው ለመጡትም ሰይጣን ለፍልፎ ታምር ተደርጎ ሊገላገሉ ይችላሉና እኔ በቅቼ ነው አትበል። ስለዚህ ታምር የሰሩት ከገሃነም ላይ ድኑ ይችላሉ እያለ ነው እና በጣም የሚገርም ሐሳብ ነው የሚያነሳው። ስለዚህ በቅዳሴው መካከል እነዚህ ኒቆዲሞስና ዮሴፍ ናቸው ብለን ከማለፍ በቀር ዲቴል ስለ ልቡናው ሰው ማወቅ መረዳት ያለበት ነገር ምንድነው ሲባል ልክ አሁን ያልኩትን ነው። እንደ ጲላጦስ እንኳን ወርደን አገልጋዮቹ በዚያ ልክ ብንሆን ከጲላጦስ ስጋውን መለመናቸው እንደዛ አይነት እንኳን በረከት እንደማይቀርባቸው ክርስቶስን ስጋ የትኛውም ላይ በእንደዚያ ልክ ካለው ካህኑን መነኩሴውን መጠራጠር አይገባም። በዚያ ልክ እንዲሆናል የሚል አንዳች ነገር ትንኮሳ ያይምሮ እንትን እንዳይኖር ለማለት ነው። እንግዲህ ቅዱስ ጳውሎስ ቅዱስ እስጢፋኖስ እየተወገረ ቅዱስ ጳውሎስ ግን የገዳዮችን ልብስ ይጠብቅ ነበር። ልባቸው እንዳይከፈል ገዳዮች እስጢፋኖስን ሲወግሩት እሱ ልብሱን ይጠብቅ ነበርና የቅዱስ እስጢፋኖስ ይቅርታ ጳውሎስን ያክል ሐዋርያ ወልዷል። ይቅርታ በጣም ብዙ ነገር አትራፊ ነው። ስለዚህ ቅዱስ እስጢፋኖስን የሚወክል ነው ዲያቆኑ። መስቀሉን ነው የሚሸከመው። ክርስቶስ ይቅር በላቸው ያለበትን መስቀል የተሸክሞ ይከተልኛል። በትክክል በመስመሩ የገባ መርፌው ባለፈበት ክሩ እንደምንለው በዚያ ልክ ያለፈ ነው። ዲያቆኑ እሱን ነው የሚወክለው። ንፍቁ ዲያቆን ያው እንግዲህ ጥላውን ይዛል፣ መብራት ያበራል። አሁን ከዮሐንስ መጥምቅ ጋር እያለ አዋጅ እያወጀ ከፊት ከስር ይመጣል ማለት ነው። እና መብራት የሚያበራበት ምክንያት ምንድነው ሲባል ዮሐንስም የሚነድ መብራት ይላል። ዮሐንስ ወንጌል ምዕራፍ 1 ላይ ስናነብ የሚያበራ መብራት ነበር ነው የሚለው። እና ደግሞ ከፊት እየመራ መብራቱ እንደሚያበራ ዮሐንስም መንገድ እየጠረገ መጥቶ ስለነበረ ከዛ ጋር የሚገናኝ ነገር አለው ማለት ነው። እንዲህና እንዲያ እያደረግን ምልክት እንስጣቸው ያልን እንደሆነ በዋናነት ሁለቱ ካህናት ዮሴፍና ኒቆዲሞስ ነው። ሰራዩ ካህን ደግሞ ክርስቶስን ይወክላል። ሰራዩ ዲያቆን ቅዱስ እስጢፋኖስን ይወክላል። ንፍቁ ዲያቆን መጥምቀ መለኮት ቅዱስ ዮሐንስን ይወክላል። እንደዚህ እያደረግን በጥቅሉ የአምስቱ አዕማደ ምስጢር የአምስቱ ቅንዋት ምሳሌም እንደሆኑ እነዚህ ነገሮች በዚህ ልክ እያየናቸው እንመጣለን ማለት ነው። በዚህ ልክ እሺ፣ በጣም ጥሩ ሁኔታ። ለዛሬ ለክፍል 2 መደምደሚያ የምናደርገው ጥያቄ እንግዲህ ቅዳሴ ቅድም ጥንቃቄ እንደሚያሻው በደንብ ነገረውናል እና በቅዳሴ ጊዜ ደግሞ ምዕመናን ካለመረዳትም ካለማወቅም የሚያደርጓቸው ድርጊቶች አሉ የተሳሳቱ። ደግሞ ማድረግ ኑሮባቸው ደግሞ ሳያደርጉ የሚቀሩ ደግሞ ሕግ የሆኑና የታዘዙ ትእዛዛትም አሉ። በምዕመናን ብቻ ሳይሆን በካህናትም የምናየው ነው። የተቀመጣችሁ ተነሱ ብሎ ዲያቆኑ ያውጃል። ቄሱም ነገር ለማጽናት ንትነሳ በፍርሃተ እግዚአብሔር ብሎ ያውጃል እና
ምዕመናን የምርም ተቀምጠው ነበረ ከዛ በፊትና ከመቀመጫ ይነሳሉ። ከዛ በፊት ዲያቆኑ ተቀመጡ ሲል አልሰማነውም እና እንደው መቀመጥ ይፈቀዳል ወይ የሚለውንም አንዳንዴም ወደ ምስራቅ ተመልከቱ ሲባል ምስራቅን ፍለጋ ምዕመናን አቅጣጫ ሲፈልጉ እናያለን። አንዳንዴ መደረግ የሌለባቸው ድርጊቶች ምንድን ናቸው? መደረግ ያለባቸውስ ምንድን ናቸው? በምዕመናንም በካህናትም የሚለውን ቢመልሱልን። በአንዳንድ በቀደሙት አብያተ መቃድሶች ስንመለከት ወንበር የሚባል ሁሉ አይኖርም ነበር። ወንበር አሁን ነው እንደዚህ እንጂ በቅዳሴ ሰዓት ወንበርም አያስፈልግም። እንደተባለው መቀመጥም የለም። ምንም እንድንቀመጥ እንድንሰግድ ብቻ ነው የሚያዝዘን ስርዓቱ። እንድንሰግድ ብቻ ስግደት እንድንሰግድ ያዝዛል። በቅዳሴ ጊዜ የተቀመጣችሁ ተነሱ የሚለው ምስጢር ነው። ካራተ ዝንጋኤ ይላል። ከመዘንጋት ከመርሳት አልጋ ያን የቆምንበትን ሱታፊ አምላክና መሆኑን ያንን ረስተን ምን ቆምበትን ሌላ ሐሳብ ውስጥ እንዳንሄድ ሐሳብ ይበተናል። ይሄ ማነቃቃት ይባላል። ሐሳብ ዝም ብሎ ብትን እንዳይል የትነታም ኃጢአት እንዳይገባብን ነቃሃልዮ የሚባለው ወደ ሌላ ሐሳብ ሰውነታችን እንዳይዝል የዲያቆኑ ማነቃቃት ነው። እየዞረ የተቀመጣችሁ ተነሱ ማለት ካራተ ዝንጋኤ ከመዘንጋት አልጋ ላይ ያላችሁ ነቃ በሉ ማለት ነው። ካራተ ኃጢአት ያላችሁ በኃጢአት ውስጥ ያላችሁ አስቡ፣ በደላችሁን እያሰባችሁ ቁሙ ማለት ነው እንጂ የተቀመጠ ምንም ከታመመ ይላል። ከታመመ ከደከመ ይላል። የደከመ የሚለውን ብናልፈው ደስ ይለኛል። ለምንድን ነው እንደዛ ምለው? የታመመ የደከመ አሁን ቤተክርስቲያን እኛ ወደሷ መሄድ ካልቻልንላት ወደኛ ትመጣለች ቤተክርስቲያን ብለናል። ወደኛ ትወርዳለች። ስለዚህ ያን የምታደርገው ምንድነው? ለምሳሌ አንዲት ነፍሰ ጡር ሴት ቅዳሴውን መካፈል ብትፈልግ በዛ መካከል ግን ድካም አለ ይታወቃል፣ አሳማኝ ነው። እቺ ነፍሰ ጡር ሴት ቁጭ እያለች ብታስቀድስ ነውር አይደለም። እንደው የምትቀመጥ ከሆነ ከቅዳሴው አትገኝ አትልም ቤተክርስቲያን። ወደ ድካሟ ይወርዳል ስርዓቱ። የቤተክርስቲያን ስርዓት ደግሞ አረጋውያን ማስቀደስ የሚፈልጉ አሉ። ግን ሙሉውን 3ቱን ሰዓት በቅዳሴው 2ቱን ሰዓት ድፍን ይቆሙ ቢባሉ ማይቆሙ አሉ። እነዚህ ከሚቀሩ ቁጭ እያሉ ምልክት ይዘው ድጋፍ ይዘው ቢያስቀድሱ ትመክራለች። ከነዚህ ሰዎች ውጭ ግን እንኳን መቀመጥ መቋሚያ መያዝም አይፈቀድላቸው። አሁን ይህም በጣም የስንፍና ምልክት ነው። እንዳልኩት ወንበርም አስፈላጊ አይደለም። መቋሚያ ይዞ እንኳን ማስቀደስ አስፈላጊ አይደለም። በቃ እንዲደክሙ ነው የሚፈልገው። ይደክማቸዋል። እንዲደክሙ እኮ ነው የሚፈልገው። በድካም ውስጥ በመከራው ስንሆን ቀጥታ ለእግዚአብሔር ነው ቅርብ ምን ሆነው እንዲደክመን ነው የሚፈልገውም አስበንበትም ነው የምንመጣው። ስለዚህ በህመም ምክንያት በእርግና ምክንያት ነፍሰ ጡር እናቶች ሆነው ማይችሉበት አጋጣሚ ከሆነ ግን ውስጣቸውን እግዚአብሔርም ቤተክርስቲያንም ስለምታውቀው በዚያ ልክ ከቅዳሴው ይጉደሉ ሳትል አስቀድሶ ትላለች። የተቀመጣችሁ ተነሱ የሚለው ካራተ ዝንጋኤ እንደሆነ ከኃጢአት መዘንጋትና ከኃጢአት እንደሆነ እሱነን ለመንገር ለማነቃቃት ነው። ለጸሎት ተነሱ የምንለው በዛ ልክ ነው። ስገዱ እንጂ ተቀመጡ የሚል ትምህርትም ስለሌለ መቋሚያ ተደግፈህም የሚል የለም። ወንበርም ጭራሹንም የለም ነው ብለን የምናስበው። አሁን መግባቱም ተገቢ አይደለም። ወንበሩ በዛው ላይ ይሞቃል። ያም ካለ ደግሞ ያሰንፋል። ሲኖር እኮ ነው የሚያሰንፈው። ባይኖር ኑሮ አንሰንፈም ነበር። መቋሚያም ከፊታችን ባይኖር አንሰንፍም። ስለዚህ በጣም ለደከሙት ነው መቋሚያ እንዲይዙም እንኳን የሚፈለገው እንጂ የቅዳሴው ስርዓት ዓላማው ትምህርቱ እንዲሁ ዝም ብለን ቆመን እየደከመን እንድናስቀድስ ነው የሚያዝዘው። ወደ ምስራቅ ተመልከቱ ማለትም ነገረ ምጽአትን አስቡ ማለት ነው። ነገረ ምጽአትን አስቡ ማለት ወደ ምስራቅ ተመልከቱ። ወይቀውም አገሪሁ ለእግዚእ ኢየሱስ ቅድመ ጽባሂሃ ለኢየሩሳሌም። ክርስቶስ የሚመጣው ዓለምን ለማሳለፍ ከወደ ምስራቅ ነው ብለን ነውና ወደ ምስራቅ ተመልከቱ። ወደ ሕጉ ወደ ቤተ ክርስቲያን ስርዓት ማለት ነው። ወደ ምስራቅ ተመልከቱ ነገረ ምጽአትንም እያሰባችሁ ቁሙ የሚለውን ለመጠቆም ነው። በዚህም መካከል የሚለው በዛ መካከል ማድረግ የሌለብን ከዛ መካከል ፍትሐ ነገሥቱ እንደሚያስረዳን ሳቅ የሚባል ነገር ከካህናትም ከምእመናንም መኖር የሌለበት ሳቅ የሚባል ነገር፣ ወሬ፣ የጎንዮሽ ወሬ፣ ሳቅ፣ ስልክ እንዲህ አይነት ነገሮች በፍጹም
በተለይ ቅጣትም ያስቀምጧል። ለካህናት በተለይ ያሳድገዋል። በቅዳሴው መካከል ቢስቅ ካህን ከሆነ ካህናት በህዝቡ ፊት ሲቀጡ ከሚያስተምሩት የሚያሰናክሉት ስለሚበዛ በምስጢር ነው የሚቀጣቸው። ስርዓቱን በምስጢር እንዲቀጡ ነው የሚፈልገው። እስራኤላውያን በኦሪቱ ሙሴ አሮንን ሊያጠፏቸው ሲመጡ እግዚአብሔር ቀጥታ ደመና ይጋርድና ያተርፋቸዋል፣ ወደ ውስጥ ያገባና ይቀጣቸዋል። አሁን ካህናት እንደዚህ እያደረጉ በኃጢአት እየወደቁ ምን እያሉ እንዲህ እየሆኑ እግዚአብሔር ዝም እያለ ታግሷን ምን ብሏል? ካህኑን እንዴት እንደሚቀጣው እኮ አይታወቅም። ቅጣት የሚባለው እዛው ላይ ድርቅ እንዲያደርገው ብቻ አትፈልግም፣ በኑሮው ይቀጣዋል። በቀጥታ ኑሮው ላይ በምን እንደሚቀጣው አናውቅም። እግዚአብሔር ግን ይቀጣል፣ አይተውም። የሚቀጣበትን መንገድ ራሱ የሚቀጣው አካል ያውቀዋል። ምንድነው ልዩነቱ? ሲቀጣው እኛን አያሳየንም። በኦሪቱም በደመና መጋረጃ ውስጥ ያድናቸውና ወስዶ ይቀጣቸዋል። ራሱ ለምን እንዲያደረጋችሁ ለምን ብሎ ይቀጣል። በህዝቡ ፊት አይቀጣል። ለምን? ከሚያስተምሩት የሚያሰናክሉት ስለሚበዛና ካህኑ ቢስቅ በቅዳሴ መካከል ምእመኑን ምን ይላል? እዛው ላይ ለቁርባንም የመጣ ምእመን ቢሆን ከሳቀ ወጦ ይሄድ ነው የሚለው። ቅጣቱ ወጦ መሄድ ነው። የምእመኑ ወጦ መሄድ ነው የምእመን ቅጣት። አንድ ሰው አጥፍቶ ከተገኘ ቁርባን እንዳይቆርብ ነው የሚከለከለው እና እጅግ በጣም ትልቅ ቅጣት የሚባለው ምእመናን እንዳይቆርቡ መከልከል መቅጣት ነበረ። የዛሬው አሁን እንዳትቆርብ ብለህ ብትከለክለው መቼስ ደስታውንም አይችለውም አይደል? እንዲያውም የድሮዎቹ ግን ቁርባን እንዳይቆርቡ ይከለከላሉ። ቅጣት ተብሎ ትልቁ ቅጣት ቁርባን እንዳይቆርቡ ይቀጣሉ። ንግስት አውዶክሲያ የመበለቷን መሬት በቀማች ጊዜ አፈወርቅ ምንድን ነው ያደረገው? ከምእመናን ትለይጀ እንዳትቆርብ ነው የከለከላት። እና በጣም እና ኖሪዎስ እነ አሮን የሚባሉት የቀደሙት ራሱ አገልጋዮቹ ነገስታቱን ሳይቀር እነ ሰይፍ አርድ የሚባሉት ንጉስ ነኝ ብሎ 2 ሚስት አግብቶ ንጉስም ብትሆን 2 ማግባት የለብህም ብለው በድፍረት ተናግረው እምቢ ያሻፈረኝ ብሎ 2 ሴት በማግባት ይቀጥላሉ ብሎ ሲያስቸግራቸው ምንድነው ያደረጉት? እንዳትቆርብ ብለው ነው የቀጡት። ነገስታቱ ራሱ ቆራቢ ነበሩ አይደል እንዴ? አጤ ምኒልክን እኮ ወደ ለቴዎድሮስ ለአጤ ቴዎድሮስ እንስጠው ሲሉ አዎ እንስጠው፣ ምክንያቱም ቆራቢ ስለሆነ አይዋሽም ነው የሚባለው። ነገስታቱ ራሱ ቆራቢዎች ነበሩ እኮ። ዛሬ ቆራቢዎቹን ታርጌት አድርጎ አነጣጥሮ የሚመታ መሪ ባለበት የታሪክ አጋጣሚ ቆራቢ ነገስታት ነበሩ። ቅኔ ማህሌት ላይ ቆመው ከሊቃውንቱ መካከል እየተገማሸሩ ዝማም የሚዘሙ ነገስታት ነበሯት ኢትዮጵያ። ወነገስት ይቁሙ ነው የሚለው። ቤተ መቅደስ ላይ ይቁሙ የሚባሉ ነገስታት ነበሩ። ስለሚያውቁ የተማሩ ስለሆኑ ቆራቢ ነገስታት ነበሩ። እሺ ውድ ተመልካቾቻችን ዛሬ በነበረን ቆይታ የቅዳሴ ማስቀደስ ጥቅሙ ምንድነው ከሚለው ጥያቄ ተነስተን ብዙ ሐሳቦችን አንስተናል። ተልእኮ ፈጻሚዎቹን ቀሳውስቱንም ዲያቆናት ምንድነው ድርሻቸው የሚሉ ሐሳቦችን እያነሳሳን አይተን ነበር። እዚሁ ሥርዓተ ቅዳሴያችን እንደሚያነሳው ነቅ ንጹህ እንደሚለው ከእውነተኛ ምንጭ እየቀዳን የቅዱስ ቤተክርስቲያን አስተምሮ ጉባኤ ቤት ከዋሉ ምስጢር ካደላደሉ መምህራን የምናቀርብ ይሆናል። በክፍል 3 ቆይታችን ሌሎች ጥያቄዎች የእናንተንም ሐሳብ እናንተም ማወቅ አለባችሁ ብለን የምናስባቸውን ጥያቄዎች ይዘን እንቀርባለን። በሐሳብ መስጫ ሳጥናችን ውስጥ የተለያዩ እንዲመለሱ የምትፈልጓቸውን በሥርዓተ ቅዳሴ ዙሪያ ያሉ ጥያቄዎችን ብታደርሱ እናቀርባለን። ለዛሬው ግን የነበረን መርሃ ግብር ይመስል ነበር። ይቆያል።